ግን አሁን ለምን አነሳኸው ይሄ ቀላል ነገር ነው ብላችሁ ብትሉ አንድ ጥያቄ ልጠይቃችሁ። አንድ ሰው 1 ሰዓት የሚጸልይ ከሆነ የሱ ድርሻ ስንት ደቂቃ ነው? የእግዚአብሔር ድርሻ ስንት ደቂቃ ነው? የሚመልስልኝ። 1 ሰዓት የሚጸልይ ሰው የሱን ድርሻና የእግዚአብሔርን ድርሻ ስንት ደቂቃ ነው? ሲያከፋፍላችሁ ነገሩ 1 ሰዓት የሚጸልይ ሰው የሱ ድርሻ ስንት ደቂቃ ነው? እዚህ ጋር ምን ብለናል? መገናኘትና መነጋገር ነው አይደል? ስለዚህ እግዚአብሔርም መናገር አለበት፣ ሰውየውም መናገር አለበት። ኮሙኒኬሽን ነው አይደለም? መነጋገር። ስለዚህ የኛ ድርሻ ስንት ደቂቃ ነው? የእግዚአብሔር ድርሻ 35ቱ የሱ። ሪያሊቲው ግን የትኛው ነው? 30 ደቂቃ ነው። እኔ እንደውም ወንድሜ በጣም ራርቶ ይመስለኛል 10 ደቂቃ ለማን ያደረገው? ለእግዚአብሔር ያደረገው። አብዛኛው ማን የሚናገርበት ነው? እኛ ነን አይደል? እንደው 5 ደቂቃ ብናስተርፍም ቦርሳቸውን እህቶች የሚሰበስቡበት ወንድሞችም እንደ ኮተታችንን የምናስተካክልበት እንጂ ማንንም የምንሰማበት አይደለም። ጤናማ ኮሙኒኬሽን ግን የሚባለው ሁለቱም ምን ሲያደርጉ ነው? ሲግባቡ ነው። እኛም ስንናገር እግዚአብሔርም ምን ሲናገር። የእግዚአብሔር መናገሪያው መንገድ የተለያየ ሊሆን ይችላል። በቃሉ ሊሆን ይችላል። ጸጥ ብለን ስናዳምጥ በመንፈሳችን ውስጥ የሚመጣ ነገር ሊኖር ይችላል። ከሄድን በኋላ በህልም ሊሆን ይችላል፣ በራእይ ሊሆን ይችላል። በተለያየ መንገድ ግን ይናገራል አይናገርም? አሁን ግን አንዱ ትልቁ ክሮኒክ ችግራችን እኛ እንናገራለን እንጂ እግዚአብሔርን የምንሰማበት ጊዜ የለን። እውነት ውሸት? አንዱ ጤናማ ኮሙኒኬሽን ላይ አይደለንም፣ ጤናማ ግንኙነት ላይ አይደለንም እንድንል ያደርገናል። ግን ይሄንን ትምህርት የተማርነው መቼ ነው? ገና የደህንነት ትምህርት ምን ስናደርግ ስንማር። አፈጻጸሙ ግን በህይወታችን አለ እንዴ? የለም። ሌላው አባቶች የተረጎሙት ጸሎት ማለት የመንፈሳዊ ህይወት እስትንፋስ ነው። ሰው በመተንፈሻ አካሉ እንደሚተነፍስና በህይወት እንደሚኖር ሁሉ ጸሎትም እንደዚሁ ነው። ለመንፈሳዊ ህይወታችን ጥንካሬና ህያውነት እንደ እስትንፋስ ሆኖ የሚያገለግለው ምንድን ነው? ጸሎት ነው። አንድ ሰው ሳይተነፍስ ስንት ደቂቃ ነው መቆየት የሚችለው? ከ3 ደቂቃ በላይ መቆየት ይቻላል? እሱም የጴንጤ ሳምባ ከሆነ በሲጋራ በምናምን ያልተጎዳ እንጂ ማንም ሰው አይችልም። ልክ እንደዚሁ በክርስትና ውስጥ ሳይጸለይ መኖር መሞከር ከባህር ውስጥ እንደወጣ ምን መሆን ነው? አሳ መሆን ነው። ግን አሁን በቤተ ክርስቲያን ውስጥ ይሄ ልምምድ አለ የለም? የብዙ ሰዎች እኮ መንፈሳዊ ህይወት የሚንቀሳቀሰው እሑድ ቀን በሲንቲሳይዘር ነው። ይገባቸዋል? በጣም በብዙ ዝማሬ ምናምን ነው። አንድ ሰውን ተውና አዳም በበላህ ጊዜ ምን ትሆናለህ ተባለ። ወዲያው ሞተ አልሞተም? ሞቷል አልሞተም? ወዲያው ነው የሞተው። መንፈሱ ሞተ። ከሞተ በኋላ ስጋው ግን ለስንት ዓመት ኖረ? 700 ምናምን ዓመት። እድሜ ጀልጃላ የኖረው ምን ያለው ሰውዬ ነው? የሞተው ሰውዬ ነው። ዛሬም በቤተ ክርስቲያን ውስጥ ያለው ትልቁ ችግር እሑድ መጥተው በሲንቲሳይዘር የሚዘምሩ ግን ምን የሆኑ ሰዎች፣ አስራት የሚከፍሉ ግን ምን የሆኑ ሰዎች። እግዚአብሔር ከዚህ ይጠብቀን። ጸሎት በሰውና በፈጣሪ መካከል ያለ ህልውና የሚያያዝበት አይነተኛ ግንኙነት ነው። ሰው ከአምላኩ ውጭ ምን የለውም? ህልውና የለውም። ጸሎት በእግዚአብሔር ጸጋ ዙፋን ስር ምን ማድረግ ነው? መዋል ነው። 24 ሰዓት 24 ሰዓት ማለት ልክ የደም ዝውውራችን ልባችን መምታት የደም ዝውውራችን ሲቆም እንደምንሞተው 24 ሰዓት ሰው ይጸልያል አይጸልይም? ይጸልያል። በሽፍትም ይጸልያል። በመንፈሱም ምን ያደርጋል? ስራ እየሰራ ይጸልያል አይጸልይም?
ትምህርት እየተማረ ይጸልያል አይጸልይም? መንፈሳችን የዳነው ትምህርት እንዲማርልን አይደለም። መንፈሳችን የዳነው ከማን ጋር እንድንገናኝበት ነው። ይሄም አይምሯችን ነው ትምህርት የሚማርልን። ስራ የምንሰራው በአግባቡ አስበን ውሳኔ የምንወስነው በየትኛው ነው? በዚህ ነው። በመንፈሳችን ነው እንዴ? አይደለ። አንዳንድ ጊዜ አይምሯችን ክፉ ነገር ሊወስን ሲል ወይም ደግሞ ሰው ሊያታልለን ሲል መንፈሳችን ኖ ይለናል፣ ተጠንቀቅ ይለናል። ንቁ ከሆነ ይሄ መንፈሳችን ንቁ ሊሆን የሚችለው ምግብ ከተመገበ ነው። ምን አይነት ምግብ? የእግዚአብሔር ቃልና ጸሎት፣ ሁለቱ ናቸው ምግቦቹ። መንፈሳችን ንቁ እንዲሆን ተው፣ ይሄን አታርግ፣ ይሄን አትናገር፣ ይሄን ነገር አትወስን፣ በዚህ በኩል አትሂድ የሚለን መንፈሳችን ንቁ ሲሆን ነው፣ ስንመግበው ነው። ምን መገበው ምንድን ነው? ጸሎትና የእግዚአብሔር ቃል እንጂ ለሌላ ነገር መንፈሳችን ምን አያደርገንም? አይጠቅመንም። ብዙ ነገር ግን ያሳይን። እዚህ ጋር ሆነን አሜሪካ መንግስት ውስጥ እየተሰራ ስራ ያለውን ስራ ይሄኛው መንፈሳችን ያለ አይን ይሄኛው ይችላል እንዴ? እዛ መድረስ አይችልም። ኢንፎርሜሽን ነው ይሄ ሰብስቦ ኢንፎርሜሽን አናላይዝ አድርጎ የሚገልጽልን። መንፈሳችን ግን እየተሰራ ያለ የክፉ ስራን እንኳን ምን ያደርጋል? ያያል፣ ይከለክላል፣ አንዳንድ ጊዜም ይተባበራል። ስለዚህ 24 ሰዓት ከእግዚአብሔር ጋር ግንኙነት የምናደርግበት ነው። ጸሎት ወደ እግዚአብሔር አምላካችን ምስጋና፣ ልመና፣ ምልጃ፣ ስግደት፣ አምልኮ፣ ንስሐ የምናቀርብበት ገበታ ነው። ሁሉም ነገሮች ከምን ጋር የተያያዙ ናቸው? ምስጋና ከምን ጋር የተገናኘ፣ ልመና ከምን ጋር የተገናኘ ነው? ምልጃ፣ ስግደት፣ አምልኮ፣ ንስሐ፣ እነዚህ ሁሉ የምናቀርብበት መሳሪያው ገበታው ምንድን ነው? ጸሎት ነው። ከሁሉም ነገሮች ጋር ጸሎት ምን ያደርጋል? ይነካካል፣ ይገናኛል። ብቻውን የቆመ ነገር አይደለም ማለት ነው። መንፈሳዊ ውጊያ የምናካሄድበትና ዲያብሎስን የምንቃወምበት ስራውን የምናፈርስበት ቦታ ምንድን ነው? ጸሎት። እንዲህ የሚል ማስታወቂያ ሰምታችሁ እንደማታውቁ አስባለሁ። የሚቀጥለው እሁድ ጠላት በዚህ በሆለታ በኩል እየመጣ ስለሆነ እንደምን ብላችሁ ተዘጋጅታችሁ እንድትመጡ የሚል ማስታወቂያ በቤተክርስቲያን ሰምተን አናውቅም። ለምን? ስጋችን ከምን ጋር ጦርነታችን ከምን ጋር ስላይደለም፣ ከስጋ ጋር ስላይደለም። በመንፈስ ግን ከየትኛውም አቅጣጫ የሚሰነዘርን የጠላት ጥቃት ምን እናደርጋለን? እናፈርሳለን። ስለዚህ መንፈሳዊ ውጊያ የምናካሄድበት ዲያብሎስን የምንቃወምበትና ስራውን ምን የምናደርግበት መንፈሳዊ ውጊያ ስራው እስከ መፍረስ ድረስ ካልደረሰ ተጨናግፏል። ብዙ ጊዜ እኛ ጡንቻችንን ፈርጠም ድምፃችንን ጎርነን አድርገን ምን እናደርጋለን? ይሰበር እንላለን። ግን መሰበሩን እስክናይ ድረስ ግን መድረስ መቻል አለብን። ስራው ከንቱ መሆኑን ምን እስክናረጋግጥ ድረስ ያ ነገር ጨርሶ እንዳይነሳ ሆኖ መሰበሩን እስክናውቅ ድረስ መቀጠል ያለበት ነው። አንድ ቀን በስፋት መንፈሳዊ ውጊያን የምናነሳበት ጊዜ ይኖራል። ፊቱን የምንፈልግበት ቦታ ምንድን ነው? ጸሎት ነው። ሌላ መንገድ የለም የእግዚአብሔርን ፊት መፈለጊያ። ስለዚህ ጸሎት የማይገባበት ቦታ የለም። የጸጋ ስጦታዎች የሚፈሱበት፣ የሚያድጉበት፣ የሚገለጡበትና የሚሰነብቱበት ቦታ ምንድን ነው? ጸሎት ነው። ወደ ማሰልጠኛ ጣቢያ ሄዶ በጸጋ ስጦታ ዲፕሎማና ዲግሪ ተመርቆ የመጣ ሰው ታውቃላችሁ? የለም ማለት ተመርቀው የመጡ የተማሩ ሰዎች አሉ። ግን የጸጋ ስጦታ ይዘው የመጡ የሉንም። ቢኖር ኖሮ ሰዎችን ሁሉ በተለይ እውቀትን የመናገር ጥበብን የመግለጥ የጸጋ ስጦታ ትምህርት ቤት ቸርች ምዕመናን ሁሉ ምን ታደርግ ነበር? ትልክ ነበር። ትምህርት አያስፈልግም አይደለም እያልኩ ያለሁት። አሁንም ምን እያደረግን ነው? እኛ እየተማርን ነው ያለ ነው። ግን የጸጋ ስጦታዎች ከምን ጋር ይነሳሉ? ከጸሎት ስፍራ ይነሳሉ። እንደ ቅድሟ ያቺ መኪና አንድ ምሳሌ ልንገራችሁ። አንድ ሰው በመካከላችን እንዲህ ብሎ እየጸለየ ነው። ጌታ ሆይ ቀባኝ እያለ እግዚአብሔር ጸሎት ይሰማል። ጸሎት ምን ያደርጋል? ይመልሳል። ስለዚህ እግዚአብሔር በአስደናቂ የመገለጥ መንፈስ ቀባው።
ያ ሰው መቀባቱ ግንባሩ ላይ ተጽፎ እናያለን? አናይም። ስለዚህ ጸሎቱን በተቀባ ቀን ማግስት ያቆማል ነው። ሁለተኛ ጸሎት ይጀምራል። አሁን ተቀብቷል፣ ግን በር ያስፈልገዋል። ጌታ ሆይ በር ምን አድርግልኝ? ክፈትልኝ። እንደውም በር ክፈትልኝ ብቻ ሳይሆን የመጀመሪያ የሚጸልየው እንደው ይሄ ደጆች ሁሉ ይከፋፈቱልኝ አይደለም። በራሱ አጥቢያ ቤተክርስቲያን በሽማግሌዎች ፊት ምን አድርገኝ? ሞገስ ስጠኝ። በፓስተር ከሌ ፊት ምን አድርገኝ? ሞገስ ስጠኝ ብሎ ስም እየጠራ የሚጸልየው ለማን ነው? እዛው ዙሪያ ላለው በሩ እንዲከፈትለት እና አንድ ቀን ድንገት ይከፈታል። ድንገት የሚከፈተው በወራዊ ወይም በሳምንታዊ ፕሮግራም ላይ ሊስቱ ወጥቶ አይደለም። ፓስተሩ የሆነ የሚያስተምራቸው ሰዎች ነበሩ። ሌላ ነገር ገጠመውና እስቲ ያዝልኝ ብሎ ምን አደረገው? ሸፍን ተብሎ። አንዳንድ ሰዎች በሸፍን ነው ወደ ጸጋቸው እየተገለጠ የሚወጡት። እችን ሸፍን ተብለው እና ሸፍን ተብሎ ተሰጠው እና የዛለት ሁላችንም ነበር እንዳጋጣሚ እና ሸፍን ተብሎ የተሰጠው ሰው ሲያገለግል ብለን እጃችንን ባፋችን ላይ ምን ያደርግ ጫንን። አሁን ከዛ በኋላ ማስታወቂያውን የምንሰራለት ማንን? እሱ አቆመ። በቃ በር ተከፈተ። እኛ ጋር ከደረሰ በኋላ በሩ ተከፈተ። እኛ ለፓስተሩ መናገር ጀመርን፣ ለቤተክርስቲያን ሽማግሌዎች መናገር ጀመርን። ከዛ በኋላ በተከታታይ ፕሮግራም ላይ ተለጥፎ የምናየው ማን ይሆናል? ምን ስለታየ? ከዛ ትንሽ ቆይቶ የጎረቤት ቤተክርስቲያኖች ይጠሩታል እና የጎረቤት ቤተክርስቲያኖች ሲጠሩት በቅንነት ሁሉንም እየተቀበለ የሄደ ማገልገል ይጀምራል። ከዛ ጥሪው ከጎረቤት ከተማ ውስጥ ካለ ያልፍና እስከ ተፍኪ ይደርሳል፣ እስከ ሆለታ ይደርሳል፣ ዙሪያ ከተሞች ሁሉ ይደርሳል። አሁን ስልክ ሲደወልለት ቆይ አጀንዳይን አይቼ ማለት ይጀምራል። አሁንም በቅንነት ነው። ለምን ደርቦ እንዳይዝ በአንድ ቀን ሁለት ፕሮግራም ይዞ አንደኞቹን ምን እንዳያደርግ እንዳያሳዝን አጀንዳ ይገዛና መመዝገብ ይጀምራል። ከዛ አሁንም ጥሪው ምን እያደረገ ይሄዳል? እየጨመረ ይሄዳል፣ እየጨመረ ይሄዳል። የሀገር ውስጥም የውጭም በሮች ምን ይሆናሉ? ከፋፈታሉ። ስለዚህ አሁን እኛን ያኔ መጀመሪያ ተካ ተብሎ ያገለገለበት ቦታ ተመልሶ እንዲያገለግለን ፖስተር ማሰራት አለብን። እንደ ልብ አናገኙም። አሁን ምን ሆኗል? የት ጋር እንዳለ አናውቅም። እሁድ እየመጣ ምን እያደረገ አይደለም? እያመለከ አይደለም። በጣም በአገልግሎት ምን ሆኗል? ተወጥሯል። ስለዚህ ሽማግሌዎች ወስነው ከዚህ ጊዜ እስከዚህ ጊዜ ኮንፍራንስ አለን ተብሎ ፖስተር ተለጥፎ ለሱም ተነግሮት ማስጠንቀቂያ ጭምር እንዳትረሳ የተነሳህባት ቤተክርስቲያን ነች፣ በዚህ ጊዜ ሌላ ደርበህ እንዳትይዝ ተብሎ ማስጠንቀቂያ ተሰጥቶት ከ3 ዓመት በኋላ ሊያገለግለን መጣ እና እኛ ደግሞ እፍታውን የቀመስን ነን አይደል? እፍታውን የቀመስን ስለሆንን ሁላችንም ሳንቀር ሌሎችንም ሁሉ ምን አድርገን እኛ ጋር እኮ የተነሳ እግዚአብሔር እንዴት ይጠቀምበታል መሰላችሁ? ለኔ እኮ እግዚአብሔር በሱ በኩል እንዲህ ብሎኛል፣ ለኔ እኮ ምናምን ብለን መስክረን በስተን መጣን እና መተን ሲያገለግለን ያኔ ሲጀምር በመገለጥ ነበር። አሁን ግን በመገመትና በመጠርጠር ጭምር ነው። ምን ነካው? ምን ነካው? እንዲህ ብለን ያማናቸው ሰዎች የሉም? ያሉ እንዳነሳሳቸው አይደሉም ያልናቸው ሰዎች አሉ? የሉም? ጸሎት መቀበያ ብቻ ሳይሆን ማሳደጊያም፣ ማጎልበቻም፣ ማሰንበቻም የነበረው ነገር እየጨመረ 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 እግዚአብሔር ላለለት ዓላማ እንዲውል የሚያደርገው ምንድን ነው? ጸሎት ነው። ስለዚህ ያ ሰውዬ በመገመትና በመጠርጠር እንዲያገለግል ያደረገው ከምኑ ቦታ ተነስቷል ማለት ነው? ከጸሎት ቦታው ተነስቷል ማለት ነው።
ጸሎት የጸጋ ስጦታዎች የምንቀበልበት ብቻ ሳይሆን ምን የምናደርግበት፣ የምናጎለብትበት፣ የምናሰነብትበት ቦታ ነው። ሌላው ጸሎት መንፈሳዊ ስለላ ወይም ቅኝት የምናደርግበት ትልቅ መሳሪያ ነው። ይህ ሰውዬ ምንድን ነው የሚያወራው? የምን ስለላ መጣብን እንደማትሉ ተስፋ አደርጋለሁ። አንዳንድ ነገሮች ከዚህ አይምሮ ምን ያደረጉ ናቸው? የተሰወሩ ነገሮች ናቸው። በቀላሉ አንድ ጥያቄ ልጠይቃችሁ። ስንት አያት አለን? ወንድሜ ስንት አያት አለህ? አያቶች ስንት ናቸው? እያንዳንዳችን 4 አያት አለን የለንም? የእናታችን እናት፣ የእናታችን አባት፣ የአባታችን እናት፣ የአባታችን አባት፣ 2 የወንድ አያትና 2 የሴት አያት አለን የለንም? አለን። 4 አያት አለን። 4 አያቶች ምን አይነት ጣዖት እንደሚያመልኩ እንደነበር፣ ለማ መስዋዕት ይሰጡ እንደነበር፣ ምን አይነት መርገም ሰብስበው እንደነበር የሚያውቃለ? አንዳንድ ጊዜ ደግሞ 4 አያቶች በአንድ ጊዜ ቁጥራቸው አድጎ 8 የሚሆኑበት ጊዜ አለ። 8 የሚሆኑት ደግሞ በጋብቻ ውስጥ ነው። ስንጋባ አንድ ሆነን አይደለኛ? እኔና ባለቤቴ ምን ሆነን? አንድ ስንሆን የእሷ 4 አያቶችና የእኔ 4 አያቶች ስንት ሆኑ? 8 ጦርነት ልንገጥም ነው ማለት ነው። በአንድ ጊዜ ቁጥራቸው ምን ሆነ? አደገ። 8 አያት የሰራው ስራ ሁሉ አንዳንድ ሰዎችን አላሻግር ብሎ ሲይዛቸው አይተናል። አላየን? አታልፍም ብሎ የሚከለክሉ መንፈሶች አሉ የሉ? ከየት የመጡ? ከአያቶቻችን የመጡ። እነዚህ ነገሮች ምን ይጠይቃሉ? ስለላ ይጠይቃሉ፣ መጠየቅ ይጠይቃሉ። የችግሩ ምንጭ መጠናት መቻል አለበት። በሱ ጉዳይ ላይ ጸልየን መስበር አለብን። ድነናል እኮ በክርስቶስ መርገማችን ሆኗል፣ ቅድም ተወስዷል። ግን ወላጆቻችን የሰሩትንም ደግሞ እየሰበርን ነው መዳናችንን የምንፈጽመው። ስለዚህ እነዚህን ነገሮች መረጃ የምናገኘው የተሰወረውን መረጃ ምን ላይ ስንሆን ነው? ጸሎት ላይ ስንሆን ነው። ታስታውሳላችሁ ዳዊት በጺቅላግ ላይ በገጠመው ጦርነት ምርኮ ተማርኮ ዳዊትን ሊወግሩት ምን አድርገው ተነስተው ባሉበት ጊዜ ምን አደረገ ነው የሚለው? ዳዊት በአምላኩ በእግዚአብሔር ምኑን አበረታ? ልቡን አበረታና ምን አምጡልኝ አለ? ኤፉድ አምጡልኝ አለ። በኡሪምና ቱሚም አማካኝነት ጠላቶቼን አገኛለሁ ወይ ልከተላቸው ወይ አለ። አንዳንድ ነገሮች ወደ ምን መመለስ ይጠይቃሉ? ወደ ውስጥ መመለስ ይጠይቃሉ። እንዴት ነው ጠላቶቼ የት ጋር ነው ያሉት ብሎ መጠየቅ፣ አላሻግር ያሉኝ ነገሮች ምንድናቸው ብሎ መጠየቅ ይጠይቃል። ያንን የማናደርግ ከሆነ አንዳንድ ጊዜ ረጅም ርቀት እንዳንሄድ የሚይዙን ነገሮች አሉ የሉ? እነዚህ ሁሉ ተገኝተው መረጃውም ጸልየን መስበር የምንችለው በምንድን ነው? ጸሎት ትልቅ የህይወታችን ሰክሰስ እንኳን ያለበት ነገር ምኑ ጋር ነው? ጸሎቱ ጋር። አገልግሎቱ ከዛ በኋላ የሚመጣ ነው። ህይወታችን የተሻለ ሆኖ እንዲቀጥል ትልቁ መሳሪያ ምኑ ነው? ጸሎት ነው። ስለዚህ ስውር መረጃ የምንሰበስብበት የምንሰልልበት፣ ይሄንን ልታሳድጉት ትችላላችሁ። ስለ ከተማ ከግለሰብ ከቤተሰብ አልፎ ከተማችን ውስጥ ያለ ችግር ምንድን ነው? ከተማ ትልቅ ነገር ነው። አዲስ አበባን የሚያክል ራሱ መንደራችን፣ ሰፈራችን ያለ ችግር ምንድን ነው? እኔ የተወለድኩበትን አካባቢ እና ያደግኩበትን አካባቢ ያጠናሁ። አዲስ ከተማ ነው ተወልጄ ያደግኩት እና አዲስ ከተማ አያቶቼ ጭምር የኖሩበት ቦታ ነው። እናቴ አሁን በቅርብ ከጥቂት ወራት በፊት 3 ወር በፊት ነው ያለፈችው። በ97 ዓመቷ ነው የሞተችው።
በትክክለኛ 97 ዓመት ኖራ ማለት ነው። በደንብ ይታወቃል። ጣሊያን ወደ ኢትዮጵያ ሲገባ የ12 ዓመት ልጅ ነበረች እና ድግስ እየተደገሰ ድሮ በልጅነት ይዳራሉ አይደለም? ድግስ እየተደገሰ እያለ ነው ጦርነቱ ሲመጣ ድግስ ተቋርጦ አባቷ ወደ ዘመቻ ሄደው። ስለዚህ በትክክል በ1928 ዓመተ ምህረት የ12 ዓመት ልጅ ነበረች። ስለዚህ አሁን ከ3 ወር በፊት ነው 4 ወር አካባቢ የተሰበሰበችውና ከዛ በፊት የእሷም እናትና አባት የኖሩበት ሰፈር ነው ይሄ አዲስ ከተማ ማለት ነው። ድሮ ሲነግሩን ጫካ ነው፣ ጫካ ነው። ወንድ የሆነ ሰው በዛ በኩል ማለፍ አይችልም። የሰፈሩ መጠሪያ ስም ካሳ ገብሬ ሰፈር ይባላል። ካሳ ገብሬ ምን አይነት ሰው ናቸው ብላችሁ ካላችሁ የሽፍቶች አለቃ። ሽፍታ ብቻ ነው መጥቶ እዛ ምን የሚያደርገው የሚሸሸገው። ከመራ ቤቴ፣ ከካራቆሬ፣ ከዓለም ከተማ ከተለያየ ቦታ ላይ ነፍስ የገደለ ሰው እንደምንም ብሎ ትሬን ታኳትሮ ተሳፍሮ አዲስ አበባ ይመጣል። ያኔ አዲስ አበባ መናኸሪያው የነበረው አሁን የምታውቁት መናኸሪያ ሳይሆን አመዴ ገበያ ያለበት ቦታ መርካቶን የምታውቁ ሰዎች ያኔ እዛ ነበር መናኸሪያው። አሁን መናኸሪያ የክፍለ ሀገር ሀብቶች ተራ የምንለው ድሮ ጳውሎስ ሆስፒታል የነበረበት ቦታ ነው። ጳውሎስ ሆስፒታል በዘመናዊ መልክ ሲሰራ ነው ወደ ላይ ሄደው ደጉላለ እንጂ የጳውሎስ ሆስፒታል የጀመረው አሁን መናኸሪያ የነበረበት ግቢ ላይ ነው። ከዛ ወረድ ብሎ ያለው እስከ አብነት ምናምን የሚባለው አካባቢ ጥቅጥቅ ያለ ጫካ ነው። ማንም ወንድ የሆነ አይገባም። ሽፍቶቹ ሰው አያሳልፉም። መደበቂያቸው ጫካቸው። ከየትም ቦታ ነፍስ የገደለ ሁሉ የት ነው የሚመጣው? አዲስ ከተማ ነው የሚመጣው። ፊታውራሪ ሀብተ ጊዮርጊስ አባመላ ይባላሉ። የአፄ ምኒልክ የመጀመሪያ ጦር ሚኒስቴር። እሳቸው በመለኝነት በጣም ስለሚታወቁ ይህን ሰውዬ ሹመት እንስጠውና አካባቢውን እንቆጣጠር ብለው ለአፄ ምኒልክ አማከሯቸውና ካሳ ገብሬ ሰፈር ተብሎ የካሳ ገብሬ አካባቢ አስተዳዳሪ፣ የወረዳ አስተዳዳሪ፣ የዛ አካባቢ አስተዳዳሪ ተሾሙ። ካሳ ገብሬ የሚባለው የሽፍቶቹ አለቃ ማለት ነው። እንደዛ ነበር ድሮ። በጦር መሳሪያ ብቻ አይደለም በመጋባትም በስልጣንም ነው የድሮ ሰዎች የሚያስገብሩት። ከዛ ሰውየው እጁን ሰጠ። አካባቢ ላይ ያለ ሽፍታ ሁሉ ለመንግስት ተገዛ። ከዛ ቤት እየተሰራ ሲኖርበት ሳር ቤቶች ነበሩ የነበሩት፣ ጎጆ ቤቶች ናቸው የነበሩት። ቀስ በቀስ ከተማዋ እየተሻሻለች መጣች እና የመጀመሪያ ከንቲባ ገብሩ የሚባሉት ከንቲባ ከተማን በፕላን መስራት ሲጀምሩ መጀመሪያ አዲስ አበባ ላይ በፕላን የተሰራ ከተማ አዲስ ከተማ ነው። አይታችሁ እንደሆነ እስከዛ አካባቢ የምታውቁ ሰዎች ቅያሶቹ በሙሉ በመስመር የተሰሩ ናቸው። በጣም ስትራክቸርድ የሆነ የመጀመሪያው እና ከተማ ሆነ። መንገድ በማውጣት ነው ጠላትን መቆጣጠር የሚቻለው እና መንገድ ወጣ፣ ስትራክቸር ወጣ፣ ጥሩ ቤቶች መሰራት ጀመሩ በዛን ዘመን እና ከዛ ያ ግን በካሳ ገብሬ ሰፈር ጊዜ የነበረው ደም ማፍሰስ ግን ምን አደረገ? ቀጠለ። ሲቀጥል በአፄ ኃይለ ሥላሴ ጊዜ ታዋቂ የነበሩ ሸራተራና ቻይና ግሩፕ የሚባሉ ነበሩ ደም አፍሳሾች። ጩቤ ወቅተው ጩቤውን እንኳን አይነቅሉትም። ሂድና ፖሊስ ያውጣልህ ብለው ነው የሚሄዱት። በሰንሰለት የሚገራረፉ ደም አፍሳሾች ደግሞ ምን አረጉ? ተተኩ። የትኛው ደም ከተካ? የካሳ ገብሬ ሰፈር የነበረው ደም ተተካ። በማ ተተካ? በእነዚህ በሸራተራና ቻይና ግሩፕ በሚባሉት። በጣም ለአዲስ አበባ ፖሊስ አዛዥ፣ ለአዲስ አበባ በጣም አስቸጋሪ የሆነ ሰፈር ነበር ያ ሰፈር። ስቅላት ፍርድ ነበር ድሮ። ስቅላት የሚፈረድባቸው ሰዎች ወይ አብነት አደባባይ ወይ ሰባተኛ የሚባለው ቦታ ነው የሚሰቀሉትም የሚገረፉት። 40 ጅራፍ ነበር ድሮ ዳኛ የሚወስነው። 40 ጅራፍ ይወሰንና ሰው ባለበት ነው የሚገረፈው። ሰባተኛ ነው በአብዛኛው ኢትዮጵያ ውስጥ ያሉ 40 ጅራፎች የተገረፉት አዲስ አበባ ውስጥ ሰባተኛ አደባባይ ነው። ለምን? ሽፍታ እዛ ስለሚበዛ እንዲቀጣጣ እንዳይነሳሳ ማለት ነው። ፍርድ የሚፈጸም ስቅላት ፍርድ ነበር። ስቅላት ፍርድ የሚደረገው አብነት ወይ ሰባተኛ ወይ ተክለ ሃይማኖት አካባቢ ነበር። ቀጠለ ማለት ነው። ምን ቀጠለ? ደም ቀጠለ። ከዛ በኋላ ደግሞ ደርግ መጣ። ደርግ ሲመጣ የሸራተራ የቻይና ግሩፕ በሙሉ ደርግ ያው ጨካኝ ነው ሲገድል
ስለዚህ ጠፉ እና በሌላ በምን ተተካ? ኢህአፓ የሚባል የወጣቶች እንቅስቃሴ ነበር። ይሱ ደግሞ ከፍተኛውን ቦታ የያዘው አዲስ ከተማ፣ አደሬ ሰፈር ምናምን የሚባል መርካቶ፣ ሰባተኛ ምናምን የሚባለውን ቦታ ተቆጣጠረ። ዋናው የኢህአፓ ምሽግ እዛ ሆነ። የስኳዶች ምሽግ እዛ ሆነ። ከዛ በኋላ ደግሞ አለፈ። ቢያንስ ሬጅስተርድ የተደረገውን ነገር ልንገራችሁና እኔ ተወልጄ ያደግኩበት ቀበሌ በኢህአፓ ጊዜ በአንድ ቀበሌ ውስጥ 32 ወጣቶች ተገለዋል። በአንድ ቀበሌ ውስጥ ከአንድ ቤት 2 ልጆች ሁሉ የተገደሉበት አለ። ታላቅና ታናሽ ጭምር ማለት ነው። ቁጥሩ እየጨመረ ነው የመጣው ከቻይና ተራ ከሸራ ተራ ግሩፕ። ምክንያቱም ጸረ ቀይ ሽብር የሚባል ኮሚቴ ኢህአዴግ ከገባ በኋላ ተቋቁሞ ነበርና በተጠናው ጥናት ትልቅ ቁጥር በአንድ ቀበሌ ውስጥ የተገደለበት የአዲስ ከተማ የሚባለው ሰፈር ነው። እሱ ላይ አልቆመም። አንዱም ጥናቴን እንዳጠና ያደረገኝ እሱ ነው። የቅንጅት ጊዜ ታስታውሳላችሁ? የቅንጅት ጊዜ ረብሻ ነበር አይደል? በረብሻ ምክንያት እዛው ቀበሌ ውስጥ 32 የነበረው የወጣቶች ቁጥር ወደ 42 አደገ። ታስታውሳላችሁ? መንግስት ከፍተኛ ኃይል ተጠቅሟል አልተጠቀመም የሚል ኮሚቴ ተቋቁሞ ነበር ለፓርላማ ሪፖርት የሚያደርግ። በዛ ሪፖርት መሰረት እዛው ቀበሌ ውስጥ 32 የነበሩ ወጣቶች ወደ 42 አደጉ። የሞቱት ማለት ነው። በ10 ቁጥራቸው ምን ሆነ? ጨመረ። ምን ነው ይሄ የሚያሳየው? ደምን ይወልዳል አይወልድም? አንድ ነገር ተሰርቶ እዛ አካባቢ ላይ ጸሎት ተጸልዮ የሆነ ነገር እስካልተሰበረ ድረስ ምን ይሆናል? ይቀጥላል። ደግሞ ቸርች ምንም የሌለበት አካባቢ ቢኖር እዛ አካባቢ ነው። ቤት ስለሌለ ነው ቸርቾች ተከራይተው። አሁን እዛ ቀበሌ ውስጥ እስከ ዛሬ ድረስ አንድም ቤተክርስቲያን የለም። ትንሽ ወረድ ብሎ ህይወት ብርሃን ቤተክርስቲያን አለች። አለፍ ብሎ አዲስ ከተማ ገነት ቤተክርስቲያን አለ፣ ሌላ ቀበሌ ውስጥ ነው። አለፍ ብሎ አማኑኤል ሰባተኛ አማኑኤል የሚባል ተጀምሯል አለ። ሰባተኛ አማኑኤል እዛ ቀበሌ ውስጥ እስከ ዛሬም ድረስ አንድም ቸርች የለም። ቅዱሳን አሉ። ስለዚህ አንዳንድ ነገሮች ምን ይጠይቃሉ? ጸሎት፣ መርገም መስበር፣ አካባቢ ላይ ያለ ስርዓት መፍታት ይጠይቃሉ። ለዚህ ምን ያስፈልጋል? ስለላ። አሁን ይህንን ታሪክ የነገርኳችሁ ዝም ብዬ ተነስቼ አይደለም። ታሪክ አነበብኩ፣ የነበርኩበት ሰፈር ነበር፣ አጠናው። በተለይ ደግሞ ዲቴል የሆነ ነገር አጠናው። ቁጥሩ ምን እያደረገ ነው ያለው? እየጨመረ ነው። እግዚአብሔር ግን ይሰብረዋል። ስለዚህ ስለ ህይወታችን ብቻ አይደለም የምንሰልለው፣ ስለ አያቶቻችን ብቻ አይደለም የምንሰልለው፣ ስለምንኖርበትም ሰፈር ምንድነው ስትሮንግ ሆልዱ? እዛ አካባቢ ላይ የሚሰራው ሰዎች እንዳይድኑ ምክንያት የሆነው ነገር ምንድነው ብሎ መሰለል ይጠይቃል። ስለዚህ ጸሎት አንዱ እንግዲህ ስለላ ሌላ ነው። ምናልባት መንፈሳዊ ጋር ስንማር እንዴት እንሰልላለን የሚል ኮርስ እንወስዳለን። ግን መንፈሳዊ ስለላ የምናካሄድበት ከግል እስከ ቤተሰብ፣ ከቤተሰብ እስከ ቤተ ክርስቲያን እስከምንኖርበት አካባቢ ድረስ ሰልለን መረጃ አግኝተን የጠላትን ስራ ምን የምናደርግበት የምናፈርስበት መሳሪያ ምንድን ነው? አሁን እያደረግን ያለነው ጸሎት ነው፣ እየተረጎምን ያለነው ጸሎት ምን ያክል ከባድ ስራ መስሪያ መሳሪያ እንደሆነ ነው እያሳየዋቸው ያለ። ሌላው የእግዚአብሔርን ፈቃድ የምንጠይቅበትና ፈቃዱን አውቀን በፈቃዱ ለመሄድ ጸጋ የምንቀበልበት መንገዱንም አጥርተን የምናውቅበት መሳሪያ ምንድን ነው? ጸሎት። የእግዚአብሔርን ፈቃድ ማወቅ የህይወት ማጣፈጫ ቅመም ነው። ህይወታችን የጣፈጠ የሚሆነው በማን ፈቃድ ስንመራ ነው? በእግዚአብሔር ፈቃድ። አንድ ጥያቄ ልጠይቃችሁ። ከ10 ብርና ከ100 ብር የእግዚአብሔር ስጦታ የሚመስለው የትኛው ነው? 100 ብር ነው አይደል? እግዚአብሔር ግን በ10 ብር 10 ዓመት ማኖር ይችላል አይችልም? ምን መረጃ አለህ ካላችሁኝ ለ40 ዓመት ልብሳቸው አላለቀም፣ ጫማቸው አላለቀም፣ ልብሳቸው አልተቀደደም። እንዲሁ እንኳን ብታስቡት እኮ እነሱ በፊዚካሊ እያደጉ ነው አይደለም።
ልጅ የነበሩ ሰዎች ያረጉትን ጫማ አድርገው እግራቸው እያደገ ነው አይደለም፣ ጫማውም ያድግ ነበር ማለት እኮ ነው። በጣም ለአይምሮ ምንም አይሆን፣ ለዚህኛው አይምሮ ለመመለስ የማይቻል ታምር ነበር። ያ ታምር የማፈቃድ ስላለበት፣ ስለዚህ እግዚአብሔር በ10 ብር ማኖር ይችላል አይችልም? ስለዚህ የመኖሪያ ስፍራችን ቢሆን፣ የምንሰራበት ቦታ ቢሆን፣ የምንኖርበት አካባቢ ቢሆን፣ የምንፈጽመው ጋብቻ ቢሆን በማፈቃድ መቃኘት አለበት፣ በእግዚአብሔር ፈቃድ መቃኘት አለበት። በእግዚአብሔር ፈቃድ እንዲቃኝ የእግዚአብሔርን ፈቃድ የምንጠይቅበትና የእግዚአብሔርን ፈቃድ የምናደርግበትን አቅም የምናገኘው በምንድን ነው? በጸሎት ነው። አንዳንዶች አሁን ያላችሁበት ቦታ እንድትሆኑ ያደረጋችሁ የማፈቃድ ነው? የእግዚአብሔር ፈቃድ። ስለ ራሴ ብቻ ልንገራችሁ። እኔ አንድ ጸሎት 10 ዓመት ጸልያለሁ። ጌታን ያገኘሁት በ18 ዓመቴ ነው። አሁን ህዳር 28 60 ዓመት ይሞላኛል እና ላለፉት 42 ዓመታት በጌታ ቤት ውስጥ ቆይቻለሁ እና በወጣትነት ነው ወደ ጌታ የመጣሁት እና ከመጣሁ በኋላ አንድ ብርቱ ጸሎት ነበረኝ። ጸሎቴ ምንድነው? 10 ዓመት ሙሉ የጸለይኩት ጸሎት እግሬን ከዚች ምድር ንቀለው የሚል ጸሎት ነው። ለ10 ዓመት ሙሉ የጸለይኩት። አንደኛ እኔ የኖርኩበት ዘመን ትምህርት እንደ ልብ የለም፣ ብሔራዊ ውትድርና የሚባል ነገር አለ ምናምን እየተደበቃችሁ የምትኖሩበት ነው። አሁን ይሄ አንዳንዶቻችሁ ምንድነው የአረቢያን ናይት ሊመስላችሁ ይችላል። ተረት ተረት አልፈንበታል፣ ያለፍን ሰዎች ማለት ነው። በጣም ጭንቅ የነበረበት ዘመን ነው። ስለዚህ ተምራችሁ እንኳን ዩኒቨርሲቲ ለመግባት ኢትዮጵያ ውስጥ ያለው ዩኒቨርሲቲ አንድ ብቻ ነው። የተወሰኑ ኮሌጆች አሉ። በኮሌጅ ደረጃ አለሚያ ነበር፣ ጎንደር ነበር፣ ሐዋሳ ኮሌጅ ምናምን ነበሩ። ግን በዩኒቨርሲቲ ሌቭል አዲስ አበባ ዩኒቨርሲቲ ብቻ ነው ያለው። አጠቃላይ የዩኒቨርሲቲዎችና ኮሌጆች የመቀበል አቅም 4000 ተማሪ ነው። ስለዚህ ምን የሚል አስተሳሰብ ነበርን? ተምረን እንኳን ዩኒቨርሲቲ ለመግባት እንኳን ተምሬ ውጤት መጥቶልኝ ዩኒቨርሲቲ ለመግባት ዩኒቨርሲቲ በር ላይ ቆሜ ድንጋይ ወደ ውስጥ በወረውር እንኳን አይገባም፣ ድንጋዩ ራሱ መወረውረው አልፎ አይገባም የሚል ሜንታሊቲ ነበረን። ምን ያክል የደቀቀ ጊዜ እንደነበረ ማለት ነው። እና በዚህ እንትን ውስጥ ስለነበር ያለ ጥሩ የሚባለው እንደምንም ብሎ ምን ማለት ከሀገር መውጣት ነው። ከሀገር ለመውጣት 2 በር ነው ያለው። አንዱ የቦሌ ነው፣ ሌላው የባሌ ነው። የቦሌውን ለማድረግ ያለው ፕሮሰስ ልነግራችሁ አልችልም። ምክንያቱም ፓስፖርት ለማውጣት 4 መስሪያ ቤት መርገጥ አለባችሁ። መጀመሪያ የቀበሌ አዮማ ይባላል። ያውቁታል መሰለኝ ራሳቸው። ከአዮማ ስታልፉ የከፍተኛ አለ። ከከፍተኛ ስታልፉ ኮሚሳሪያት ይባላል። ኮሚሳሪያት ከጻፈላችሁ 3 መስሪያ ቤት ጽፎላችሁ 4ኛው መስሪያ ቤት ነው ፓስፖርት የሚሰጣቸው ኢሚግሬሽን። እኔ ደግሞ ያንን የማድረግ እድል የለኝም። አናርኪስት ፋሚሊ ይባላል የኔ ፋሚሊ። ራሱ ጌታን ያገኘሁት በኢህአፓ ምክንያት እስር ቤት ውስጥ ሆኜ አንድ የገነት ቤተክርስቲያን ወንድም መዝሙር ሲያዘምር ታስሮ መስክሮልኝ ነው። ከወጣ በኋላ ደግሞ እየተመላለሰ ይጠይቀኝ ነበር። አልገባኝም ምስክርነቱ። እየተመላለሰ መጠየቁ ግን እንትኑ ትህትናው መጥቶ ደጋግሞ መጠየቁ ገዛኝ በፍቅር እና እሱ ከተፈታ ከ4 ወር በኋላ እኔ ምድል ደረሰኝና ተፈታው። ተፈትቼ አጎቴ ገንዘብ ሰጠኝና ጂንስ ለመግዛት ፈለግኩና ያኔ ራጉኤል የሚባል ሱቅ ነበረ በደርግ ጊዜ መርካቶ ተቃጠለ። ራጉኤል ቤተክርስቲያን አጠገብና ኮንትሮባንድ እዛ ነው የሚመጣው። እሱ ደግሞ ሱቁ እዛ እንደሆነ ነግሮኛል። እና እስቲ ሄጄ በዛው ልጠይቀው እሱን ልብስ የሚያጋዛኝ ብዬ ሄድኩኝ። ቁጥሩን ነግሮኝ ነበር፣ የሱቅ ቁጥሩን ሄድኩ፣ አገኘሁት። ለምን ነገ ቸርች አልወስድህም አለኝ።
እሺ አልኩት። እሁድ ቀን በጠዋት ቅዳሜ ነበር ቀኑ። እሁድ ቀን በጠዋት መሰረተ ክርስቶስ ቤተክርስቲያን ኦሎምፒያ ይዞኝ ሄደ። እዛ ደግሞ አጋንንት በጣም ይጮሃል። እኔ ከሁሉ ጌታን የምትቀበሉ ሲባል ቶሎ ነው ሄጄ ጌታን የተቀበልኩት እና ወዲያው ትምህርት ምናምን ሰለሞን ተስፋ የሚባል ነበር ወንጌላዊ ትምህርት ጀመረልን። ሌሎችም አብረን እንማር ነበር። የኔ ቀን መቼ ይሆን ብዬ አስብ ነበር። መቼ ይሆን እኔ የምወድቀው? እኔ ስወድቅ እንዴት ይሆን የምወድቀው? ብቻዬን ስለሚሄድ ማን ይነግረኝ ይሆን? እና ያው በያፓ ፖለቲካ ውስጥ ስላለፍኩ ትንሽ ድፍረት አለን ጥያቄ መጠየቅ ምናምን እና አንድ ጊዜ እጄን አወጣሁና ባክህ ታውቀው ከሆነ የኔ ተራ መቼ ነው መቼ እንደምወድቅ ብዬ ጠየቅኩት። አይ አንዳንድ ጊዜ ዝም ብሎም ይወጣል ላይኖርም ይችላል ብሎ መለሰልኝ። እና በዚህ ላይፍ ስላደግኩኝ ፓስፖርት ማውጣት አልችልም። የባሌው መንገድ ደግሞ ለእኔ ሩቅ ነው። ለምን አላውቀውም። ደብረ ዘይትን አላውቅም፣ ቢያንስ ከአዲስ አበባ ወጥቼ አላውቅም። እና ድፍረት ይጠይቃል፣ ባሌ ድረስ በእግር መጓዝ ይጠይቃል። እና በዚህ ምክንያት ለመውጣት አልቻልኩም። ግን ምን አደርጋለሁ? እንጸልያለን። እኔ ብቻ ሳይሆን ጓደኞቼም ጭምር እንጸልያለን። አንድ አሁን ጄኔቭ ፓስተር ነው አንዱ ጓደኛ፣ አንዱ ደግሞ እዚሁ ቄስ ነው እንደኔ፣ ኤርሚያስ ይባላል። እንጸልያለን። አንድ ደግሞ አሁን አሜሪካን ሀገር የሚያገለግል ነብዩ ኢሳያስ ይባላል። አብረን እንጸልያለን። በር ተከፍቶልን ደግሞ መሄድ የምንፈልገው ኬንያ ነው። ከሄድንም ቴዎሎጂ ለመማር ነው እና ተምረን ለማገልገል ነው የምንፈልገውና እንጸልያለን። እና የቄሱ አሁን ቄስ የሆነው የኤርሚያስ አባት ሰማ እንደምንጸልይ፣ እነዚህ ሰዎች ቆርጠዋል አይነት ነገር ሰማና ቢያንስ ልጁን ለማስመለጥ ስለፈለገ በቃ እኔ እሱን ሞያሌ ወስጄ አሻግሬው መጣና ከዛ በኋላ እናንተ እንዴት እንደምትሻገሩ ነግራችኋለሁ አለና የኤርሚያስ አባት ገዛኸኝ ይባላል ይዞት ሄደ እሱ ወደ ሞያሌ። እኛ እሱ ሲመለስ መንገዱን ነግሮን ምን ልናደርግ ልንጠፋ ፕላን አድርገናል። ልክ ሞያሌ ከና ከአውቶቡስ ሲወርዱ ፖሊስ መጣና ሁለቱንም ያዛቸውና ወደ እስር ቤት፣ አባትንም ልጅንም ፍርድ ቤት ቀረቡ። 6 ወር ተፈረደባቸውና እዛው ታሰሩ። አባትም ልጅም የኛም ተስፋ አብሮ ታሰረ። እንግዲህ የቦሌውም የባሌውም አልሆነልንም። ግን አሁንም ጸሎቱ አልቆመም እና ኢህአዴግ መጣ። ኢህአዴግ ሲመጣ የተቻለው ነገር አንዱ በሽግግር መንግስቱ የተቻለው የመዘዋወር መብት ነው እና ማንም ሰው ፓስፖርት ማውጣት ይቻላል ተባለ። እውነት ይሁን ውሸት ለማረጋገጥ 3 ቀን ተሰልፌ ነው ፓስፖርት የደረሰኝ። ሰው በሙሉ እውነት ነው ውሸት ብሎ የት ሄደ? ኢሚግሬሽን ሄደ። ጋቢ ለብሰን እዛው እያደርን ምግብ ልንበላ ስንፈልግ አንዱ እየሄደ ወረፋ እየተጠባበቅን በ3ቱ ቀኑ ደረሰኝ ወረፋ፣ ፓስፖርት አወጣው። አሁን ፓስፖርቱ ሲይዝ ሁሉ ሰው ባለ ፓስፖርት ሲሆን ከዛ በፊት ፓስፖርት ነው ችግሩ። ፓስፖርት ያለው ሰው ሁሉ ኤምባሲ ከሄደ ቪዛ ይሰጠዋል። ለምን? ማዕቀብ የሚያደርግላቸው ለኤምባሲዎች ማን ነው? ኢሚግሬሽን ስለሆነ ፓስፖርት ስለማይሰጥ ኤምባሲዎች በራቸው ክፍት ነው። መንግስት አምኖበታል እንዲወጣ ማለት ነው ፓስፖርት ያለው ሰው። ስለዚህ ቪዛ ይሰጣሉ። አሜሪካ ኤምባሲ ብትሄዱ ቪዛ ታገኛላችሁ። እንግሊዝ ኤምባሲ፣ ማንም ሰው መሄድ ይችላል። አሁን ግን ፓስፖርት መታወቂያ ሲሆን፣ የቀበሌ መታወቂያ ሲሆን ኤምባሲዎች በራቸውን ምን አደረጉ? ጥርቅም አድርገው ዘጉ። አሁን ሁሉ ሰው ባለ ፓስፖርት ስለሆነ ፓስፖርት ከያዝኩ በኋላ ደግሞ መሞከር ጀመርኩ። ብዙ ኤምባሲ ሞከርኩና ደቡብ አፍሪካ ለትምህርት አገኘው። የትምህርት ቪዛ አገኘው 87 ዓመተ ምህረት እና በጣም ደስ አለኝ። ከ4 ወር በፊት ቪዛው እጄ ገባ። የትምህርት ቤት ክፍያ ዶክተር ጥበቡ ኃይለ ሥላሴ የሚባል ምናልባት የምድረ በዳ ወረኛ ያነበባችሁ እሱ ዩኒሴፍ ይሰራ ነበር። የትምህርት ቤት ክፍያ የመጀመሪያ ተርም ከፈለልኝ እና ከ4 ወር በፊት ቪዛ አገኘው እና ጌታን ማመስገን ጀመርኩ። ጌታ ሆይ የረጅም ጊዜ ጸሎቴን ምን ሰላረክ ስለመለስክልኝ ምን አደርግሃለሁ? አመሰግናለሁ። እና እኔ ስጸልይ ጌታ ሆይ አመሰግናለሁ የረጅም ጊዜ ጸሎቴን ስለመለስክልኝ ምናምን እያልኩ አመሰግናለሁ። አንዳንድ ጊዜ ደግሞ መንፈስ ቅዱስ ይጸልያል አይጸልይም?
መንፈስ ቅዱስ ደግሞ ሲጸልይ የትዳር ወራትህ ነውና ስለ ሚስት ጸልይ ይለኛል። በኢየሱስ ስም ብዬ እወጣለሁ። እኔ ለመሄድ ተዘጋጅቼ የሚስት አጀንዳ እንዴት! ጊዜው 87ን ብዙዎቻችሁ ልታስታውሱ የምትችሉ ሊኖሩ ትችላላችሁ። ቦንኬ ይመጣል ተብሎ አዲስ አበባ ውስጥ ሽርጉድ የሚባልበት ጊዜ ነበር እና ቦንኬ ይመጣል ተብሎ ሽርጉድ ሲደረግ ሲፋን የሚባለው መስሪያ ቤት 2 ሰዎች ቀጥሮ ነበር። ዶክተር መልሳቸው መስፍንና እኔ ተቀጣሪ ሆነን የቦንኬ ክሩሴድ አስተባባሪዎች ነን። ለሲፋን ተቀጥረን ማለት ነው። እና የዶክተር መልሳቸው የስራ ድርሻ ቸርች ሪሌሽን ዋና ዋና ነገሮችን ይሰራል። እኔ ደግሞ የፖስተር ሚኒፍሌት ምናምን የህትመት ጉዳይ ምናምን እከታተላለሁ። እና አንድ ሌላ ክትትል እከታተል ነበር። ጃን ሜዳ ስለነበረ የቦንኬ ክሩሴድ ይደረጋል ተብሎ የነበረው የስፖርት ክለብ የፈረስ ስፖርት ክለብ ነው የፈቀደው ቦታውን። እና ጃን ሜዳ ፕሮግራም ለማድረግ ሽንት ቤት በቂ ስለሌለ ተጨማሪ ሽንት ቤት ማሰራት አለባቸው ተብሎ 10 ክፍል ሽንት ቤት ማሰራት ጀምረን ነበር። 5 ለወንዶች 5 ለሴቶች። ያንን ሽንት ቤት የሚያሰራው ማን ነው? እኔ ነኝ። እና ያንን ሽንት ቤት እከታተላለሁ። ከዛ በፊት የ11ኛው ሰዓት ጥሪ በሚል በደወል የወንጌል አገልግሎት እዛ ጃን ሜዳ ላይ የወንጌል ስራ ተሰርቶ ነበርና ቀጥሎ ነው የቦንኬ ክሩሴድ ሊደረግ የነበረው። ተፈቅዷል። እንቅስቃሴ እያደረግን ነው። ብሎኬት ገዛለሁ፣ ሲሚንቶ ገዛለሁ፣ የቀን ሰራተኛ በል ከፍላለሁ። ውሎዬ ጃን ሜዳ ነው። ይሄን ሁሉ የምሰራው ከ4 ወር በኋላ ምን ለማድረግ ነው? ለመሄድ ነው። ውለታውዬ ትልቅ ክሩሴድ አስተባብሬ ውለታውዬ ለመሄድ ነው። እና ጁን ላይ እኔ ለቅቄ ምድሪቷን እሄዳለሁ። ሚያዚያ ላይ ሰኔ ላይ ነው የምሄደው። ሚያዚያ ላይ የቦንኬ ክሩሴድ የ87ቱ እየተዘጋጀ ነው። በዚህ ጊዜ አንድ ቀን እዛ ጃን ሜዳ ሆኜ ራበኝ እና ምግብ ፍለጋ ወጣሁ። እና ጃን ሜዳ አካባቢ የምታውቁት አሁንም በጣም ሰልጠን ያለ አካባቢ አይደለም እና ብዙ ሬስቶራንት ካፌ ምናምን የምታገኙበት አይደለም። እና ስፈልግ ምግብ ቤት አጣሁ እና አንድ ሻይ ቤት አገኘሁ። እኔ ደግሞ የመርካቶ ልጅ ነኝ፣ በፓስቴ ነው ያደግኩት። ስለዚህ ሻይ ቤት መግባት ችግር የለብኝም። ሻይ ቤት ገባሁ። ሻይና ፓስቴ አዘዝኩ እና ቁጭ ብዬ ሻይ እየጠጣሁ እያለ ሻይ ቤት አካባቢ እነዚህ ትንንሾቹ ሻይ ቤት ጫት የሚቆሙ አይጠፉም እና ጫት የሚቆሙ ወጣቶች እዛም እዛም ቁጭ ብለው ጫት እየቃሙ እና አንደኛው ተነሳና እኔ ያለሁበት አጠገብ መጣና ተቀመጠ። ከዛ ሻይ ጋብዘኝ አለኝ። ለጫት ማወራረጃ ሻይ አልጋብዝህም አልኩት። ዝም ብሎ ተቀመጠ። እኔም ዝም ብዬ ሻይ እንጠጣለሁ። አየኝና ውጭ ሀገር ልትሄድ አስበሃል አለኝ። እና ባትሄድ ይሻላል፣ ህይወትህ መናኛ ይሆናል አለኝ። ምኑ ነው ያለኝ? ጫት ቃሚ። እምቢ ስትሉት እግዚአብሔር ጫት ቃሚ ሊያስነሳ ይችላል። ከዛ ፊት እኮ ብዙ ሰዎች ተናግረውኛል፣ መልእክት ነግረውኛል። ተው መንገድህ የእግዚአብሔር ሀሳብ አይደለም ብለውኛል። እኔም መንፈስ ቅዱስ በግሌ ተናግረውኛል፣ እምቢ ብያለሁ። ከዛ በጫት ያው የበለዓምን እብደት ለማስቆም አህያዋ ተናግራለች አይደል? ይሄ እንደውም በአርአያ ሥላሴ የተፈጠረ ሰው ነው። ከዛ በተለይ መናኛ ይሆናል የሚለው ህይወትህ እሱ በጣም ከበደኝ። ለምን? አማርኛ በደንብ አውቃለሁ። አያቴ በደንብ አማርኛ አስጠንታኛለች። መናኛ ለምንም የማይጠቅም ማለት ነው። መናኛ ሆናችሁ ማለት ተምራችሁ ሐኪም ልትሆኑ ትችላላችሁ። ሐኪም ሆናችሁ ሆስፒታል ተመድባችሁ ስትሰሩ እግዚአብሔር መናኛ ካረጋችሁ ፔሸንት በእግዚአብሔር እጅ የተያዘ አይደለም ታካሚ ካርዴ ዶክተር ሳሙኤል ጋር እንዲገባ አልፈልግም ይላል። እግዚአብሔር መናኛ ሲያረጋችሁ የሚመረጡ ሐኪሞች አሉ አይደል? ካርዴ ከሌ ጋር እንዲገባብኝ አልፈልግም። እውቀታችሁ አይደለም እንድታክሙ የሚያረጋችሁ እግዚአብሔር ከእውቀታችሁ ጋር ምን ሲሆንበት ሲደመርበት ነው። እነዚህ ነገሮች ስለሚገቡኝ ድሮስ እኔ እንዲያልፍልኝ መች ትፈልጋለህ? እዚህ ተቆራምጄ እንድኖር ነው እንጂ የምትፈልገው
ብዬ አኩርፌ ላለመሄድ ወሰንኩ። ዛሬ ግን አስገድደው ቢያወጡኝ ከፍዬ እመለሳለሁ። የማ ፍቃድ ነው እየተነጋገርን ያለነው? የእግዚአብሔር ፍቃድ የመኖሪያ ቦታችን ቢሆን 4 ደቂቃ አለኝ። የመኖሪያ ቦታችን ቢሆን፣ የምንሰራበት ስራ ቢሆን፣ የምንፈጽመው ትዳር ቢሆን የማ ፈቃድ? የእግዚአብሔር ፈቃድ የሚገኝበት ዋናው ቦታ ምንድን ነው? ከአጀንዳ ያልወጣው ትልቁን ነገር የህይወታችን ማጣፈጫ የሆነውን ቅመም የሆነውን ነገር የምንፈጽምበት ቦታ ነው። እስካሁን 15 ሀገሮች ሄጄ አውቃለሁ። ቢያንስ 15 ሀገሮች አውቃለሁ በአገልግሎት ምክንያት ተንቀሳቅሼ ማለት ነው። አንድም ሀገር ከሄድኩበት ቀን አሳልፌ አላውቅም። እንደውም እቸኩላለሁ፣ ልጆቼ ባለቤቴ ስለሚናፍቁ። ለምን እንደተጠራሁ አውቃለሁ። አንድ በጣም እርግጠኛ የምሆንበት ነገር እኔ በዘመኔ ሁሉ የጸሎት አገልግሎት ብቻ እንደማገለግል፣ ከዚች ምድር እንደማልወጣ እርግጠኛ ነኝ። ከባለቤቴ ጋር እንኳን 25 ዓመታችን አሁን ህዳር 28 ይሞላናል። ገና የእግዚአብሔርን ፍቃድ ምናምን ስጠይቅ ያረጋገጥኩት ነገር ምን እንደሆነ ታውቂያለሽ? እንዴት ነው ጌታ ተናግሮሽ ያውቃል? ውጭ ሀገር እኖራለሁ እንደምትኖሪ መልእክት አለሽ ምናምን ብዬ አረጋግጬ እኔ ምንም ሰምቼ አላውቅም። እኔ እዚህ ምድር ነው የምኖረው ስላለችኝ ነው የተጋባ ነው። የማ ፈቃድ? የእግዚአብሔር ፈቃድ የህይወት ምንድን ነው? የእግዚአብሔር ፈቃድ ግን የሚታወቀው በምንድን ነው? በጸሎት። የትኛውም የእግዚአብሔርን ፈቃድ ሚስ አድርገን እዚህ ቦታ ብንመጣ የበረከት ቦታችን ሳይሆን የትርምስ ቦታችን ነው የሚሆነው። የእግዚአብሔርን ፈቃድ ተሳስቶ ወደ መርከቢቷ የገባው ለመሻገራቸው ምክንያት ሆነ እንዴ? ለነውጣቸው ምክንያት ነው አይደለም የሆነው? ዮናስ የማንን ፈቃድ ስለሳተ ነው? የእግዚአብሔርን ፈቃድ ስተን እዚህ ተጠልለን እንኳን ቢሆን ለዚህ አገልግሎት የነውጥ ምክንያት እንጂ የምን ምክንያት አንሆንም? የበረከት ምክንያት አንሆንም። የማ ፈቃድ? በዚህ መንፈስ እግዚአብሔር ይባርከን።